በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተን በድያለሁና ለነፍሴ አስተስሪላት አልሁ። መዝሙር 40 ቁጥር 3። የአብይ ጾም አራተኛ ሳምንት መጻጉዕ። አራተኛው የአብይ ጾም ሳምንት መጻጉዕ ይባላል። ስያሜው በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ከሚገኘው ኃይለ ቃል ያለ ነው። መጻጉዕ ደዌ የጸናበት በሽተኛ ሕመምተኛ ማለት ነው። መጻጉዕ ለ38 ዓመት በአልጋው ላይ ሆኖ ምሕረትን ሲጠባበቅ የኖረ ሰው ነው። ስፍራዋም ቤተሳይዳ ትባላለች። ቤተሳይድ ወይም የምሕረት ቤት ማለት ነው። መጠመቂያዋም በሰሎሞን ቤተ መቅደስ አጠገብ የምትገኝ ናት። ዘሌዋውያን 9:2 ቤተሳይዳ ዘይሁዳና ቤተሳይዳ ዘገሊላ የሚባሉ እንዳሉ በግልጽ በቅዱሳት መጻሕፍት ተገልጿል። ወቦ ውስተ ኢየሩሳሌም ምጥማቃት ዘጵሩጳጥቄ ቅልንብትራ ዘውእቱ ቀላይ አባግ ብሂል ወቤልዋ ስማ በዕብራይስጥ ቤተሳይዳ ወባቲ አምስቱ ህዋራት። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ በቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻ ነበረባት ብሎ ሲገልጽ ነው። ዮሐንስ 5:2 ቤተሳይዳ ዘኢየሩሳሌም ባለ 5 በር እርከን ወይም መመላለሻ 5 አይነት ድውያን ፈውስን ለማግኘት ጥምቀቱን ሲጠባበቁ የሚኖሩባት ናት። ውሃው የቤተ አይሁድ ምሳሌ፣ 5 መመላለሻ የሕግጋተ ኦሪትና የ5ቱ መጻሕፍተ ሙሴ ምሳሌ በእነዚያ ተጠብቀው ለመኖራቸው ምሳሌ ነው። ቀድሞ የገባባት አንዱ እንዲድን እነርሱም አንድነት ቤተ እስራኤል ተሰኝተው ለመኖራቸው ምሳሌ ነው። አንድም 5ቱ እርከን መመላለሻ የ5ቱ አዕማደ ምስጢር በዚያ ሊያምኑ ያሉ ተስፈኞችና ያመኑባትም ልጅነትን ያገኙባታልና 5ቱ አይነት ድውያንም የ5ቱ ጾታ ምእመናን ከነፈተናቸው ምሳሌ ነው። እነርሱም አሩግ በፍቅረ ነዋይ፣ ወራዙት በዝሙት፣ አንስት በትውዝፍት በምንዝር ጌጥ፣ ካህናት በትዕቢት፣ አእምሮአችን ረቂቅ ማዕረጋችን ምጡቅ እያሉ መነኮሳት በስስት ምግብን በፈለጉት ጊዜ ባያገኙት ይልቁንም በዓት እየፈቱ በከንቱ የመፈተናቸው ምሳሌ ሆኖ ይነገራል። መልአከ እግዚአብሔር ወርዶ ውሃውን ሲያናውጥ ቀድሞ የገባ የሚነጻባት፣ ነገር ግን በዕለቱ ከአንድ ሕመምተኛ በቀር ለሌላው ፈውስ የማይደገምባት ቦታ ናት። ሐተታው የመጠመቂያ ውሃው የማየ ጥምቀት ምሳሌ ሲሆን ውሃውን ያናውጥ ወይም ይባርክ የነበረው መልአክ የቀሳውስት የካህናት ለቀድሶተ ማየ ጥምቀት የመውረዳቸው ምሳሌ ነው። ፈውሱም የሚከናወነው በዕለተ ቀዳሚት ሲሆን የሚፈወሰው አንድ ሰው ብቻ ነበር። የሚድነው አንድ ታማሚ ብቻ መሆኑ የአባቶቻቸው ምሕረት አለመቅረቱን ሲያሳይ፣ አለመደገሙ ደግሞ ፍጹም ድህነት እንዳልነበረ ያሳያል። ለ38 ዓመታት ያህል በደዌ ዳኛ በአልጋ ቁራኛ ተይዞ የኖረ መጻጉዕን በአልጋው ተኝቶ ሳለ ደዌው እንዲጠናበት ፈውስ እንደዘገየበት አይቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቦ ያንን በሽተኛ ትፈቅድኑ ትሕየው ባድን ፈቃድ ነውን አለው። ማምረ ኅቡዓት ክርስቶስ አዎን እንዲለው እያወቀ ቅዱስ ጳውሎስ በዕብራውያን መልእክቱ የልብንም ስሜትና ሐሳብ ይመረምራል፣ እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ብሎ የመሰከረለት ጌታችን ፈውስን በመጠባበቅ ከመዳን ውጪ ሌላ ዓላማ ያልነበረውን ይህን ሰው አይቶ ፈቃዱን እያወቀ ግን ፍቀድልኝና ላድንህ አለው። ዕብራውያን 4:12 ሰው በከንቱ ወራቱ ቁጥርና ወደ ጥላ በሚያሳልፈው ዘመኑ በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው እንዲል መክብብ 6:12 የሚያስፈልገንን ሳልነግረው የሚያውቅ የሚሰጠንን ከእርሱ ከፈጣሪ ውጪ በእውነት ማን አለ? መጻጉዕ በኋላ የሚክድ ነውና ሳልፈቅድለት ነው ያዳነኝ አልጋ ያሸከመኝ እንዳይል በዕለተ ዓርብ የሚከስበትን ሲያሳጣውና ለኋላ ጥፋቱ የገዛ ሕሊናው እንዲቀጣው ፈቃዱን ጠየቀው። ሰው የሌለኝ ሆኖ እንጂ ያንንማ ማን ይጠላል በሚል ጉጉቱን ከወዳጅ አልባነቱ ጋር ድህነትን ፈቅዶ ገለጠ። እስከ ውሃው መናወጥ ሳያቆየው ተንስ ንሳ አራተከ ወሁር ተነስና አልጋህን አንስተ ሂድ አለው። ወዲያው አፈፍ ብሎ በፍጥነት ያን ሁሉ ዘመን የተሸከመች አልጋ ተሸክሟት ሄደ።
ጌታችን መጻጉዕን ተነስተ አልጋህን ተሸክመ ሂድ ያለው አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበረና ጽናቱ ታምራቱን ለማሳየት ነው። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣሁ ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል አልጋህን ተሸክመ ሂድ ብሎታል። ያለ ተረፈ ደዌ አንስቶት ያለህን ይዘህ ሂድ እኔ ከአንተ አንዳች አልሻም ባሰኘ ቃል ሸኝቶታል። ታዲያ ይህ ምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ረሳ። ማን እንደሆነ እንኳን አላወቀውም። ወንጌላዊውም ዘሃይወ ኢያእመረ ዘአህየዎ ያዳነውን አላወቀውም ይለዋል ዮሐንስ 5:13። ይህን ሁሉ ያደረገው አምላክ ተዘነጋ። ዛሬም ከደዌው ከማጣቱ ከችግሩ ከሥጋ ኑሮ ጉድለቱ እንደ መጻጉዕ አምላኩን ያረሳ ማን ነው? ተአምራቱን አይቶ ቃሉን ሰምቶ አምላኩን ያስታወሰስ ማን ነው? ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና ቃሉንስ ያደመጠስ ማን ነው? ኤርምያስ 23:18። እኛም ብንሆን ከአዳም በደል ነፃ ያደረገንን አምላክ ውለታ ዘንግተን የምናፌዝ ሁላችንንም ወደ ልባችን እንድንመለስ ነቢዩ እንዲህ ሲል ይመክረናል። እስራት እንዳይጸናባችሁ አታቢዙ። ኢሳይያስ 28:22። መጻጉዕ ያዳነው ማን እንደሆነ ሲጠየቅ እንኳን አላወቀም። ወንጌላዊውም ያዳነውን አላወቀውም ብሎ ገልጾታል። ዮሐንስ 5:13። በምኵራብ አግኝቶት ያዳነውን እንዳወቀውም ሄዶ ለአይሁድ ያዳነኝ እርሱ ጌታ ኢየሱስ ነው ብሎ ነገራቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስም በቤተ መቅደስ ሳለ ያን ያዳነውን ሰው አገኘውና ኡቅ ይታብስ ዳግመ እንከ ከመዘያኪ ኢይርከብከ፣ ከዚህ የከፋ ስለ ደዌ ሥጋ ፈንታ ደዌ ነፍስ እንዳያገኝ ሁለተኛ እንዳትበድል ያለውን ዘንግቶ ደዌ ዘኃጢአት ጠርቶ ተወዳጃት። በዕለተ ዓርብ የጌታውን ጉንጮች የጸፋች እጁም ደርቃ ሰላ ቀርታለች። ዛሬም ቢሆን እንደ መጻጉዕ ሰዎች በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ አይነ ሕሊናቸው የታወረ፣ እግረ ልቡናቸው የተሰበረ ብዙዎች ሕሙማን በጠበል ቦታ በገዳማትና በአድባራት አሁንም አሉ። ፈውስን ይሻሉ፣ ድህነትን ይፈልጋሉ። እንደ መጻጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁት አንድ ቀን ይፈወሳሉ። ስለዚህ ይህ ሳምንት ጌታችን ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም በነፍስ በሥጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘትና ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋጋት ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው። በዚህ ዕለት የእግዚአብሔር አምላካችን ፈዋሽነትና አዳኝነት እንዲሁም ታዳጊነትና የወደቁትን የማይረሳ እውነተኛ መድኃኒት መሆኑ የሚዘከርበትና ምስጋና የሚቀርብበት ነው። ቅዱስ ዳዊትም እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰ እቤ እግዚኦ ተሳለኒ። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። እኔም አቤቱ ማረኝ እልሃለሁ በማለት የእግዚአብሔርን አዳኝነት በዝማሬው አረጋግጧል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ ችግረኛውን ከቀማኛው እጅ ረዳት የሌለውንም ምስኪን ያድነዋልና ሲል ሲቀኝ መዝሙር 72:12። ጻድቁ ኢዮብም እንዲሁ ረዳት ኃይል የሌለውን ምንኛ ረዳኸው በማለት የእግዚአብሔር አዳኝነት መስክሯል። ኢዮብ 26:2። ስለዚህ ገንዘብ፣ ስልጣን፣ ወገን ረዳት የለኝም በማለት ተስፋ የቆረጥን ሰዎች እግዚአብሔር ከሰውም ከስልጣንም ከገንዘብም በላይ ነውና እርሱን ተስፋ አድርገን ሁልጊዜ በስሙ መጽናናትና የሚያስጨንቀንን ሁሉ በእርሱ ላይ መጣል እንደሚገባን መገንዘብ ያስፈልጋል። ነቢየ እግዚአብሔር ቅዱስ ዳዊት አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ፣ ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ እንዳለው ሁልጊዜም በአምላካችን እግዚአብሔር ደስተኞች እንሁን። መዝሙር 40:16። በኃጢአት ከሚመጣ ደዌ ተጠብቀን በአባታዊ ምሕረቱ የሚጠብቀንን ቸሩ አምላካችንን እያመሰገንን በቤቱ እንድንጸና መጻጉዕን ተነሳ እንዳለው እኛንም ከወደቅንበት ኃጢአት በንስሐ እንዲያነሳንና ዳግም ከመበደልም እንዲጠብቀን ቅዱስ ፈቃዱ ይሁን።
ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ይረድኦ ውስተ አራተ ሕማሙን ወይመይጥ ሎቱ ኩሉ ምስካቢሁም ደዌሁ። አንሰ እቤ እግዚኦ ተሳሃለኒ። በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል። እኔስ አቤቱ ይቅር በለኝ አንተን በድያለሁና ለነፍሴ አስተስሪላት አልሁ ይላል መዝሙር ምዕራፍ 40 ቁጥር 3። ይቆየን። ወስብሃት ለእግዚአብሔር። እንዲህ አይነት መንፈሳዊ ምንባባት እንዲደርሳቸው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክና ሼር በማድረግ እንድታሳድጉት በአክብሮት እጠይቃለሁ። አመሰግናለሁ። ከጾሙ ረድኤት በረከት ያሳትፈን። አሜን።